አንቺ ባልባላ በቁጥጥር ስርም አሉ ወይ በቁጥጥር ስር ዋልኩኝ። ወይኔ ባልቦላ አበራለሁ ብዬ እኔው ልጥፋ። ምን አይነት እሳተ ገሞራ ውስጥ ነው የገባሁት? ይበለን የገዛ አጎቴ ነው ጥሎሽ ይገባሃል ብሎ ጦስ ውስጥ የከተተኝ። በቃ መሞቴ እርግጥ ከሆነ በክብር ልብሴ ልሙት። ታው ትዕግስቴን አትፈታተነው። እንግዲያውስ የኔው አይተፋ እንደሆነ እናያለን። አንተ ሰው ወደ ኋላ ትመለሳለህ አትመለስ? አንተም ባላባት እኔም ባላባት ለማን ብዬ ነው ክብሬን ማሳንስ ለሆንክ እንቅፋት? ከኔም ወገን ዘብ አቆማለሁ፣ ካንተም ወገን ዘብ አቁም። ያለፈ ሕይወቱን ሊያልፍ ከብቱን ያጠጣ ጥይት ሊጠጣ እግሩ ይችን ድልድይ የረገጠ ሞቱን የመረጠ ይሆናል። ቃሉን የበላ ጥይት ይበላል። ለቃል ተገዛ። አንተ እንዴ በድልድዩ ላይ የተሻገረው ሰው ነው ወይስ ከሰማይ የወረደ መብረቅ ነው የተመለከትኩት? እኔ እንጃ። እኔ ግን በደም የተለወሰ ሰይጣን ያየሁን የመሰለኝ። አንበርብሬ ምን እሳት የወለደው ፍም ነው ብል ድልድዩን ተሻግሮ ወደ ቀዬው የዘለቀው። ይሄማ ንፋስ ያመጣው ሰደድ እሳት ነው በለኝ እንጂ። ተቀጣጠልን በለኛ። ምን ተቀጣጠልን? ራሳቸው ነደዱ በል እንጂ። ይሄንንማ ተራማጅና ተቀጣጣይ ፈንጂ ማንን ሊያነድ እንደመጣ አሁኑኑ ላይ ያሽመልስ ይጀላብ ስራቸው። መልቶ ለበል አያግዛቸው ቃሉ ያልጠበቀ አመር በላቸው፣ እሳት በላቸው። አቶ ሽመልስ እሳት በላቸው። አያግዛቸው። በጠራራው ፀሐይ በርዶኑ ተተ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 ተእኔ ላይ ተኩሽ የሚወድቀው ይልቅ ላደረኩለት አቀባበል ዝቅ ብሎ አጸፈታዊ ምላሽ ለማድረግ ስላሰበ ነው። በቃ ካላልኩት ደግሞ አይነሳም። ራሽ የምናውቀው ሰው ነው እንዴ? ባልቦላ እኮ ነው። ቡልቡላ። ኧረ እባካችሁ እኔ በቅርብ አዲስ ሙሽራ ነኝ። በአንድ የሳት ራ ለሆነ ጦሰኛ ሰው ምክንያት ብላችሁ የሰርጌን ድግስ ለቀብሬ አታርጉት እባካችሁ። ዋናው ነው እጃችን ላይ ጣልልን። ምነው ብትሰሙኝ እናንተ። ያን ቀይ ሽብር የፈጠረ አንድ ቀይ በቀይ የለበሰ ሰውዬ ነው። ጅማኔ ተሰማለህ? ቀይ ሽብርም ሆነ ቀይ ስር እሱን አሳልፈው ታልሰጡን ሬሳህን ነው ምን ሰድላችሁ። ሙሽራ እኮ ነኝ። ሀዲያኛ ሚዜ እንሁን። እኔ አልነበርኩም የተከፋ ለታ ቀድሜ የምከፋ ነረገዳይ ወገኛ ነሻሉ ሆይ በላ ለበላ በላ ነሻሉ ሆይ በላ ለበላ በላ ተሰብስበው ሆይ በላ ለበላ በላ መሬት ሲከፈሉ ሆይ በላ ለበላ በላ መሬት ሲከፈሉ ሆይ በላ ለበላ በላ የእኛማ ማርዬ ሆይ በላ። እንደው ውሸት ነው በለኝ። ይሄ ሁሉ ነገር በእኔ ተፈጥሯል። እንደ ዛሬም እውነት አውርቼ አላውቅም። ሐቁን የተናገርኩት እኔ። ነፍስም ማቆየት ከፈለክ እንግዲህ ራስንም ቀይረን ቢሆን ከዚህ አካባቢ ተሰወር። ይሄ ነው ምክሬ። እውነት እየነገርኩ እንዴ። ቆይ እናንተ በተጣላችሁበት ድልድይ ከዚህ አረቄ ከዛማ ጥይት አልጠጣም። በሌሊት ተነስቼ ውልቅ ብዬ ጠፋለሁ እንጂ እንዴ ነው። አዎ ያ ነው የሚሻለው። በፈረስ አልሄድ ነገር መጋለብ አልችል። እናቴ በቃ ራሴን እየጋለብኩ ልጅ እስከዝ የምን ጸባቢ ሰልፍ ነው? አረ ይሄ ማታ አስገባለሁ ላሉት ለመብራቱ ምሰሶ ነው። በሉ እንግዲህ ተፊት ሆነ ይምሩንና ቦታ ያሳዩንና ቁፋሯችንን እንጀምር። የሞቴን ጉድጓድ ነው የምትቆፍሩት? የመብራቱን ምሰሶ የምናቆምበትን ጉድጓድ ነው እንዴ? ከዚህ ጀምራችሁ ወደ ኋላ በየ100 ሜትር እርምጃ ተበታትናችሁ ቆፍሩ። እኔ ደግሞ በዚህ በኩል ለዋናው ትራንስፎርመር 10,000 እርምጃ ቆጥሬ አስቆፍራለሁ። አዎ ወደዛም አራቅ አርጎ መቆፈሩ እንዳይፈነዳብን ጥሩ ነው። እሺ በይ ሂጂ፣ ቅደሙ፣ ሂዱ። አንቺ ባልባላ በቁጥጥር ስር አሉ ወይ በቁጥጥር ስር ዋልኩኝ።
ወይኔ ባልቦላ አበራለሁ ብዬ እኔው ልጥፋ? ምን አይነት እሳተ ገሞራ ውስጥ ነው የገባሁት? ይበለን የገዛ አጎቴ ነው ጥሎሽ ይገባሃል ብሎ ጦስ ውስጥ የከተተኝ። በቃ መሞቴ እርግጥ ከሆነ በክብር ልብሴ ልሙት። እባካችሁ ይህም ሰው እናንተ እልህ ተጋብታችሁ በፈጠራችሁት ሕግ ተጠፍሮ የራሱን መሬት ትቶ ከሌላ ተኮናትሮ ያርሳል። ወደ ቀዩ መልሱት። በተጨማሪም የምጠይቃችሁ ይህን ውሃ እናንተ ባለቤቶቹ ተጠምታችሁት ለከብቶቻችሁም ጠላት ከመሆኑ በቀር የእናንተ ቃል እናንተ ወደማታውቁት ወገን ከመፍሰስ አላገደው። እንደ ድሯችሁ ተጋርታችሁ ስለመኖር የእኔ ሕይወት መስዋዕት መሆን ካስፈለገው በሁለታችሁም ጥይት ለመመታትና መስዋዕት ለመሆን ቃል እገባለሁ። ፈቃደኛ ከሆናችሁልኝ ግን ከሁለታችሁም ወገን መታችሁ ኑና ተቃቀፉልኝ።